ለጽንፈኛው ቡድን ሊደርስ የነበረ መሳሪያ በቁጥጥር ስር ውሏል ተባለ። ጽንፈኛውን ቡድን ለማስታጠቅ መነሻው ባህር ዳር መዳረሻውን ደግሞ ደሴ ከተማ ለማድረግ በሰሌዳ ቁጥር አማ 31439 ቅጥቅጥ አይሱዙ መኪና ድሽቃ በቻንሲው በስውር በማሰር ተጭኖ በመጓዝ ላይ እንዳለ ከነ ግብረ አበሮቹ የብሔራዊ መረጃና ደህንነት በቀጠናው ከሚገኘው የእዙ መሐንዲስ ክፍል ጋር በመተባበር በቁጥጥር ስር እንዲውል አድርጎታል ብሏል መከላከያ። ለጽንፈኛው ቡድን ሊደርስ የነበረው ድሽቃ ከታለመለት ዓላማ ከመድረሱ በፊት በወልዲያ ከተማ በቁጥጥር ስር በመዋል ለጽንፈኛው ቡድን እንደ ሎጂስቲክስ ሆነው የሚያገለግሉ ግለሰቦችም ተይዟል ነው ያለው። ጽንፈኛውን ቡድን ለማስታጠቅ የሚደረገው ሙከራ እንደማይሳካና በቀጣይም የሚደረገው ቁጥጥርና ፍተሻ ተጠናክሮ እንደሚቀጥልም በቀጠናው የሚገኙ የክፍለ ጦሩ አመራሮች ገልጸዋል ሲል መከላከያ ዘግቧል። በሌላኛው ዜና ምስራቅ እዝ በተሰማራባቸው የጎጃም የግዳጅ ቀጠናዎች ባደረገው ኦፕሬሽን 209 ጽንፈኞችን መደምሰሱን አስታወቀ። እዙ ከህዳር 3 እስከ ህዳር 17 ቀን 2018 ዓ.ም በሰሜን ጎጃም በምዕራብ ጎጃምና በአዊ ብሔረሰብ አስተዳደር ባደረገው የተቀናጀ ስምሪት ህዝብን ሲያማሩና ሰላም ሲነሱ የነበሩ ጽንፈኞች የገቡበት ገብቶ መቷቸዋል ብለዋል። ሰራዊታችን በወሰደው የተቀናጀ ምት በጠላት ላይ ሰብአዊና ማቴሪያላዊ ኪሳራ ደርሷል። በዚህም ኦፕሬሽን 209 የሚደርሱ የጠላት ኃይል በመደምሰስ 30ዎችን ደግሞ በማቁሰል 24 መማረክ የቻለ ሲሆን 10 ወዶ ገቦች ሰላምን መርጠው እጅ ሰጥተዋልም ብሏል። በስምሪቱ 1 ፒኬኤም መትሬክስ፣ 48 ኤኬኤም ክላሽ፣ 62 የቃታ መሳሪያ፣ 3 ቺች 5 ቦምብ፣ 8 ሽጉጥ፣ 4 የመገናኛ ሬዲዮ፣ ቱሪያ ስልክ፣ 1250 የተለያዩ ጥይቶች ወይም ተተኳሶች ሲማረኩ በተጨማሪም 1 ድሽቃ፣ 6 መትረጊስ፣ 3 ስናይፐርና በርካታ ተተኳሾችም ማውደም ተችሏል ብሏል። ሰራዊታችን ባደረገው የተቀናጀ አሰሳና ፍተሻ በቁንዝላ ኬላ መሳሪያቸውን ደብቀው በመኪና ወደ ባህር ዳር ሊገቡ ሲሉ የተያዙትን 3 የጽንፈኛ አባላትን ጨምሮ 25 የጠላት ሴሎችን በቁጥጥር ስር አውሏል ብሏል። 1 ኤኬኤም ወይም ክላሽ፣ 3 የቃታ መሳሪያ፣ 1 ሽጉጥና 1 ቦምብ ማለት ነው መያዝ መቻሉንም ገልጧል። ጌትነት ተባባል የተባለ በእነሱ አጠራር የጣና መብረቅ ብርጌድ ወታደራዊ አስተዳደርም ተደምስሷል ሲል መከላከያ ዘግቧል። ከመከላከያ ዜናዎች ጋር ስንቆይ ኮሩ የዞኑን ሰላም በዘላቂነት ማጽናት የሚያስችል ግዳጅ እየፈጸመ መሆኑ ተገለጠ። የኮሩ የሰራዊት አባላት በአማራ ክልል ምስራቅ ጎጃም ዞን የሰላም ጠንቅ በሆነ የጽንፈኛ ቡድን ላይ እርምጃ በመውሰድ ዘላቂ ሰላምን ማጽናት የሚያስችል ግዳጅ እየፈጸመ እንደሚገኝ የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ተናገሩ ብለዋል። ሜጀር ጀነራል ብርሃኑ ጥላሁን ከዙ ከፍተኛ አመራሮች ከዞንና ከወረዳ ከፍተኛ የሥራ ኃላፊዎችና ከጸጥታ አካላት ጋር በመሆን የተለያዩ መሰረተ ልማቶችና አካባቢዎችን በመመልከት ሰራዊቶችን አበረታቷል ብሏል። ኮሩ የሚሰጠውን ግዳጅና ተልዕኮ ጠንቅቆ የሚረዳና የዳበረ የውጊያ ልምድና ብቃት ያለው አኩሪ ግዳጅን እየፈጸመ ያለ ጠንካራ ክፍል መሆኑን የገለጹት ዋና አዛዡ ክፍለ ጦሩ በቀጣይም ይህንን ጥንካሬውን በማጉላትና የጽንፈኛ ቡድኖችን በማጥፋት ላይ ለቀጣይ ተልዕኮ መዘጋጀት እንደሚገባው አስገንዝበዋል። እዙ በሁሉም አካባቢዎች በጽንፈኛውና አሸባሪው ሸኔ ላይ ከፍተኛ ድልን እያስመዘገበ ይገኛል ያሉት ዋና አዛዡ ይህ አኩሪ ድል የተገኘው ደግሞ በየደረጃው የሚገኝ አመራርም ሆነ አባላት ተናቦና ተግባብቶ የተቀናጀ ግዳጅ መፈጸም በመቻሉ ነው ብለዋል። ጀግኖች በዱር በገደል ተዋድቀው ያስረከቡን ሀገር ለመጪው ትውልድ ከነሙሉ ክብሯ ለማስረከብ ኢትዮጵያ ከኛ ብዙ ትጠብቃለች ያሉት ሜጀር ጀነራል ብርሃኑ ጥላሁን የኢትዮጵያ ሉዓላዊነትና ብሔራዊ ጥቅም በባንዳዎችም ሆነ ከባዕዳዎች በስተጀርባ ባሉ ጠላቶቻችን መቼም ቢሆን አይደፈርም ብለዋል። የኮሩ አዛዥ ብርጋዴር ጀነራል ሶፊያን በበኩላቸው ሰራዊቱ ሰሞኑን በጽንፈኛ ቡድኑ ላይ ባደረገው የተቀናጀ ኦፕሬሽን ከፍተኛ ድል እንደተቀዳጀ ገልጠው በቀጣይም ሰራዊቱ በጽንፈኛ ቡድኑ ላይ የማያዳግም እርምጃ በመውሰድ ሙሉ ለሙሉ ለማጽዳት በሚያስችለው ቁመና ላይ እንደሚገኝም አረጋግጠዋል። አመራሮች በባሶ ሊበን ወረዳ የግብርና ሜካናይዜሽን ስራዎችን፣ በየጁቤ ከተማ የዱቄት የፕላስቲክ ፋብሪካና የዶሮ እርባታ ቦታዎችንም ጎብኝተዋል ብለዋል። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ መጀመሪያው የውጭ ተቋም ሆነ ተባለ።
አዲስ አበባ ኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክ ኦር ስታንዳርድ ባንክስ የውክልና ጽሕፈት ቤት አዲስ አበባ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታወቀ። ይህም በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፍቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል ተብሏል። ብሔራዊ ባንክ ባወጣው መግለጫ አዲሱ ፈቃድ መስጠት የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ በውጭ የውክልና ጽሕፈት ቤቶች ወይም ሪፖስ ላይ የሚደረገውን ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገሩን አስታውቋል። ብሔራዊ ባንክ እንደገለጸው የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች ጽሕፈት ቤቶችን የፈቃድ አሰጣጥና ቁጥጥር በቀጥታ በራሱ ስልጣን ስር ያደርገዋል ብሏል። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር በነበሩ ፈቃዶች ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽሕፈት ቤቶችን ዳግም ፈቃድ መስጠት ጀምሯልም ብሏል። ባንኩ አክሎም በአዲሱ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችን እየገመገመም መሆኑን ገልጧል። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ ተባለ። ይህንን ትዕዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮው ኃላፊነት የማይወስድ መሆኑንም አስታውቋል። ቢሮው ይህንን ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያዎች ከትናንት በስቲያ ረቡዕ ህዳር 17 ቀን 2018 ዓ.ም በጻፈው ደብዳቤ ነው ተብሏል። መስሪያ ቤቱ ትዕዛዙን ለመምሪያዎቹ ያስተላለፈው የአማራ ክልልን የኢኮኖሚ እንቅስቃሴዎች ገትተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት ከአንድ ሳምንት በኋላ ነው ተብሏል። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴዎችን ሲያስተጓጉሉና ሲያዘገዩ እንደነበር በደብዳቤው የተጠቀሰው ሲሆን የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውንም አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሎ ገልጧል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞኖችና ከተሞች ኬላዎችን ሲያቋቁሙ የነበረው ገቢን ለመሰብሰብ በሚደረግ ጥረት እንደነበር ለኢትዮጵያ ኢንሳይደር አስረድተዋል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች በመበራከታቸው የአሽከርካሪዎች መጉላላት ማስከተሉን እንዲሁም በእነዚህ ቦታዎች የሚጠየቁ ክፍያዎች የምርት ዋጋ ጭማሪ እንዲኖር ማድረጋቸውንም አብራርተዋል። ወደ ቀጣዩ ስናልፍ የወርቅ ጌጣጌጥ ሊገዛ ተነጋግሮ ሐሰተኛ የሞባይል ባንኪንግ ደረሰኝ አሳይቶ ሊሰወር የነበረው ተጠርጣሪ ተይዞ ምርመራው መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ህዳር 19 ቀን 2018 ዓ.ም አዲስ አበባ ፖሊስ እንዳስታወቀው ናታን ኃይለማርያም የተባለ ግለሰብ የማጭበርበር ወንጀሉን የፈጸመው ህዳር 8 ቀን ከቀኑ 10 ሰዓት አካባቢ በየካ ክፍለ ከተማ ወረዳ 8 መገናኛ ቤተልሔም ህንፃ ተብሎ ከሚጠራው የወርቅና የብር መሸጫ ሱቅ ውስጥ ነው ብሏል። ተጠርጣሪው ወደ ወርቅና ብር መሸጫ ሱቅ ውስጥ በመግባትና ትክክለኛ ሸማቾችን በመምሰል የዋጋ ግምቱ 289632 ብር የሚያወጣ የወርቅ የአንገት ሐብል ከመረጠና ዋጋ ከተነጋገረ በኋላ ሂሳቡን በሞባይል ባንኪንግ ለመክፈልም ይስማማል። ግለሰቡ ወርቁን ከባለ ሱቁ ከተቀበለ በኋላ ብሩ ገብቶልሃል በማለት ሐሰተኛ ደረሰኝ አሳይቶ ሊሄድ ሲል የግል ተበዳይ መግባቱን ሳያረጋግጥ አትሄድም በማለታቸው ከአካባቢው ሮጦ ለመሰወር ሲሞክር በጸጥታ አካላትና በህብረተሰቡ ትብብር በቁጥጥር ስር ሊውል መቻሉን የየካ ክፍለ ከተማ ፖሊስ መምሪያ ገልጧል። ተጠርጣሪው ተይዞ በተደረገበት ምርመራ የማስፋት ስራ ሐሰተኛ ሰነዱን አስቀድሞ በመስራትና ስልኩ ላይ ኤዲት አድርጎ ዋጋውን በማስገባት ለግል ተበዳዮች እንዳሳያቸው ፖሊስ አስታውቋል። ህብረተሰቡ በሞባይል ባንኪንግ ግብይት ሲፈጸም ገንዘብ ከተላከ በኋላ በትክክል አካውንቱ መግባቱን ማረጋገጥና የማጭበርበር ወንጀል ካጋጠመው በአፋጣኝ ጥቆማ የመስጠት ባህሉን አጠናክሮ መቀጠል እንዳለበትም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። አስመጪዎች ምርቶችን ወደ ሀገር ከማስገባታቸው በፊት ጥራታቸውን አስቀድመው እንዲያሳውቁ የሚያስገድድ ረቂቅ መመሪያ ሊወጣ ነው ተባለ።
የንግድና ቀጠናዊ ትስስር ሚኒስቴር አስመጪዎች ወደ ኢትዮጵያ የሚያስገቧቸውን ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድመው በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለመከላከል ሲባል ምርቶቹን ከማስገባታቸው በፊት እንዲያሳውቁ ሊገደዱ መሆኑን አስታውቋል። ይህን ዓላማ ተግባራዊ ለማድረግ የሚያስችል ረቂቅ መመሪያ ዝግጅት ላይ እንደሚገኝም ነው የተገለጠው። ይህ አሰራር በኢትዮጵያ የደረጃዎች አዋጅ ቁጥር 1343/2016 ላይ ከተካተቱት ድንጋጌዎች መካከል አንዱ ሲሆን የሀገሪቱን ገቢና ወጪ ዕቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት የመዘርጋትም አካል ነው። በአሁኑ ወቅት አስገዳጅ ደረጃ የወጣላቸው ገቢ ምርቶች ከ400 በላይ መሆናቸውም ተገልጧል ተብሏል። የመንግስት ሰራተኞች የጤና መድን ተጠቃሚ ሊሆኑ ነው ተባለ። የመንግስት ሰራተኞች በቀጣዩ 2019 ዓ.ም የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የኢትዮጵያ ጤና መድን አገልግሎት አስታውቋል። የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የሥራ መስኮች የተሰማሩ ዜጎች የጤና መድን አገልግሎት እንዲያገኙ ታስቦ የተዘጋጀው የማህበራዊ ጤና መድን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታትን አስቆጥሯል ብለዋል። አዋጁ ሰራተኛው ከደሞዙ 3 በመቶው እንዲቆረጥና የፌዴራልና ክልል መንግስታትም ለተቀጠሩ ሰራተኞች 3 በመቶውን እንዲሸፍኑም ይደነግጋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋ ታይቶበታልም ብለዋል። በዘንድሮ ዓመት በጤናው ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴርም 4.5 ቢሊዮን ብር መጽደቁን ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኞች ተጠቃሚ እንዲሆኑ የፌዴራልም ሆነ የክልል መንግስታት በጀት ይዛሉ ተብሎ እንደሚጠበቅም አመላክተዋል ተብሏል። በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላትና የዓለም አቀፍ ተቋማት የሥራ ኃላፊዎች በሐረርና ድሬዳዋ ለ2 ቀናት ጉብኝት ለማድረግ ድሬዳዋ አየር ማረፊያ ሲደርሱ በድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃርና በሐረር ክልል መንግስት ከፍተኛ የሥራ ኃላፊዎች አቀባበል ተደረገላቸው ተባለ። በቱሪዝም ሚኒስቴር ሰላማዊ ካሳና በኢትዮጵያ የዩኔስኮ ላይዘን ኦፊስ ዋና ዳይሬክተር ሪታ ቢሱናት ዶክተር የተመራው ልዑክ በከተሞች በሚኖረው ቆይታ የተለያዩ የመስህብ ስፍራዎች ጉብኝት፣ በኢንቨስትመንትና የትብብር ዕድሎች ላይ ውይይት እንደሚያደርግም ይጠበቃል ተብሏል። የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር ተመሰረተ ተባለ። ማህበሩ በዋናነት የይዘት ፈጣሪዎችን እንቅስቃሴ ላይ በማተኮር ይሰራልም ተብሏል። ከፍተኛ ተጽዕኖ መፍጠር የቻሉ ይዘት ፈጣሪዎች በአካውንቶቻቸው ላይ እስከ ማጥፋት የደረሰ እገዳና እይታ መቀነስን የተመለከተ ጉዳዮች መፍትሄ ማሰጠት፣ ያለ አግባብ በአካውንቶቻቸው ላይ የሚወሰድ እርምጃዎችን ከሚመለከታቸው የማህበራዊ ሚዲያው ዘርፍ ዓለም አቀፍ ድርጅቶች ጋር በመጣመር መስራት ከማህበሩ ዓላማዎች መካከል ዋና ዋናዎቹ ናቸው ተብሏል። በተጨማሪም ማህበሩ ለይዘት ፈጣሪዎች ጥበቃ ማድረግ፣ የቀረጻ ነፃነት መስጠት፣ የማህበራዊ ሚዲያ እውቀትን ማስፋት፣ የሀገርን ገጽታ የሚገነቡ ስራዎች ላይ እንዲሰሩ ማበረታታት የማህበሩ ዓላማዎች ናቸው ተብሏል። ማህበሩ በ18 የጠቅላላ ጉባኤ አባላት አማካኝነት ስራውን መጀመሩም ተነግሯል። ማንኛውም እድሜያቸው ከ18 ዓመት በላይ የሆኑ ግለሰቦችና ተቋማትም ጭምር በማህበሩ ስር መካተት ይችላሉ ያለው ማህበሩ እነዚህ ይዘት ፈጣሪዎች ታዲያ ቢያንስ ከ5000 በላይ ተከታይ ሊኖራቸው ይገባልም ብሏል። የአውሮፓ ህብረት ፓርላማ ኢትዮጵያን ጨምሮ በሌሎች ሀገራት ላይ ተግባራዊ ሊያደርግ የነበረውን ከደን ጭፍጨፋ ነፃ ምርት ደንብ በ1 ዓመት እንዲዘገይ መወሰኑን አስታወቀ። ህብረቱ ወደ አውሮፓ የሚገቡ ቡናና መሰል የግብርና ምርቶች የአውሮፓ ህብረት የደን ጭፍጨፋ ነፃ ደንብ መስፈርቶችን እንዲያሟሉ የሚያስገድደውን ደንብ ትግበራ እስከ መጪው የአውሮፓውያኑ 2026 ድረስ እንዳይተገበር የህብረቱ ፓርላማ ወስኗል ተብሏል። የአውሮፓ ፓርላማ ይህንን ከደን ጭፍጨፋ ነፃ ምርት ደንብ ተግባራዊ እንዳይደረግና ለ1 ዓመት እንዲዘገይ የወሰነው አንዳንድ አንቀጾች ማሻሻያ እንዲደረግባቸው መወሰኑ ተከትሎ መሆኑን በመጥቀስ አጃንስ ፍራንስ ፕሬስ ዘግቧል። ኢትዮጵያ የአውሮፓ ህብረት ሊተገብረው ያለውን የደን ጭፍጨፋ ነፃ ምርት ደንብ መስፈርቶችን ለማሟላት የተለያዩ እንቅስቃሴዎችን እያደረገች የምትገኝ ሲሆን የገደቡ የጊዜ መራዘም ኢትዮጵያን ጨምሮ ሌሎች ሀገራትን ተጠቃሚ እንደሚያደርጋቸውም ነው የተገለጠው።
የትራምፕ አስተዳደር ኤርትራ፣ ሶማሊያ እና ሱዳንን ጨምሮ ሌሎች 19 ሀገራት ዜጎችን የመኖሪያና የስራ ፍቃድ ሊመረምር ነው ተባለ። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካን የገቡ በሁሉም ዞኖች ወይም በሁሉም ዜጎች ላይ የመኖሪያና የስራ ፈቃድ ላይ እንደገና ምርመራ ሊያደርግ ነው የተባለው። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያ እና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል ብለዋል። ቢቢሲ እነዚህ ሀገራት እነማንን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሃውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ እና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራን እና ቬኔዙዌላን የሚያካትት ነው ተብሏል። ይህ ትዕዛዝ የተሰማው አንድ አፍጋኒስታዊ ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው ተብሏል። ተጠርጣሪው ረሃማኑሎህ ላክናዋ ወደ አሜሪካ በአውሮፓውያኑ 21 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥበት ፕሮግራም ነው ተብሏል። በሆንግ ኮንግ 128 ሰዎችን ለህልፈት የዳረገው የእሳት አደጋ በቁጥጥር ስር ዋለ ተባለ። በሆንግ ኮንግ በጋራ መኖሪያ ቤቶች ህንፃዎች ላይ በተከሰተው የእሳት አደጋ የሟቾች ቁጥር 128 ደርሷል አሉ የአካባቢው ባለስልጣናት። ባሳለፍነው ረቡዕ ዕለት በተከሰተው የእሳት አደጋ ለህልፈት ከተዳረጉት በተጨማሪ ከ200 በላይ ሰዎች እስካሁን ያሉበት አልታወቀም ተብሏል። ከ4600 በላይ ሰዎች በሚኖሩባቸው የጋራ መኖሪያ ቤቶች ህንፃዎች የተከሰተውን የእሳት አደጋ በቁጥጥር ስር ማዋል መቻሉን የሆንግ ኮንግ የደህንነት ኃላፊ ክሪስታንግ ገልጠዋል። አደጋውን ለመቆጣጠር ከ2000 በላይ የእሳት አደጋ ሰራተኞች የተሳተፉ ሲሆን በአደጋው ምክንያት በጊዜያዊ መጠለያ ለሚገኙ ሰዎች ድጋፍ እየተደረገላቸው ይገኛል ነው ያሉት። ኃላፊው በሰጡት መግለጫ በሁሉም ህንፃዎች ላይ የተገጠሙ የእሳት አደጋ የጥንቃቄ መልእክት መሳሪያዎች አገልግሎት እየሰጡ እንዳልነበርም አመላክቷል። የአደጋውን መንስኤ ለማወቅ ፖሊስ በይፋ ምርመራ መጀመሩንና መረጃዎችን እያሰባሰበ እንደሚገኝም ገልጸዋል። የእስራኤል ጦር በሶሪያ በፈጸመው ጥቃት 13 ሰዎች ተገደሉ ተባለ። እስራኤል በደማስቆ ገጠራማ አካባቢ በሶሪያ ግዛት ላይ በጀመረችው የጥቃት ዘመቻ ህፃናትን ጨምሮ ቢያንስ 13 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል ሲል የመንግስት መገናኛ ብዙሃን ዘግቧል። በጦር ዘመቻው ግጭት ወቅት በርካታ የእስራኤል ወታደሮች ቆስለዋል። የሶሪያ መንግስት ሚዲያ ዓርብ ዕለት እንደዘገበው እስራኤል ረፋድ ላይ በፈጸመችው ጥቃት ከተገደሉት መካከል 2 ህፃናት ይገኙበታል ተብሏል። በደርዘን የሚቆጠሩ ቤተሰቦች ከቤቲጂን ከተማ ወደ አቅራቢያ እና አስተማማኝ አካባቢዎች እንዲሰደዱ አስገድዷቸዋል። የሶሪያ አረብ የዜና አገልግሎት ወይም ሳና እንደዘገበው የ2 ህፃናትን ጨምሮ ቢያንስ የ5 ሶሪያውያን አስከሬን ወደ ጎላን ብሔራዊ ሆስፒታል ተወስዷል ብሏል። የእስራኤል ሰው አልባ አውሮፕላኖችም ወይም ድሮኖች በአካባቢው መብረር መቀጠላቸውን ዘገባው አክሎ ገልጧል። የሶሪያ ሲቪል መከላከያ ቡድን አባላት የቆሰሉትን ለመታደግ ወደ ቤት ጂን መግባት አልቻሉም የተባለ ሲሆን የእስራኤል ጦር በማንኛውም እንቅስቃሴ ላይ ማነጣጠሩን ቀጥሏል። እንደ አውሮፓውያን አቆጣጠር በታህሳስ 2024 ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ እስራኤል ደቡባዊ ሶሪያ ላይ ወረራዋን ቀጥላለች። የእስራኤል ወታደራዊ በረራ የበለጠ ድፍረት የተሞላበት ተደጋጋሚና ብጥብጥ የሚያስከትልም ሆኗል ተብሏል። በመጨረሻም ፕሬዝዳንት ቭላዲሚር ፑቲን በሞስኮ ከዩናይትድ ስቴትስ ጋር ውይይት ከማድረጋቸው በፊት የዩክሬን ግዛትን በተመለከተ የያዙትን ፍላጎት እንደገና አጠናክሯል ተባለ። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ያለውን ጦርነት ለማቆም የያዙትን ዋና ዋና ፍላጎቶች እንደገና ማጠናከራቸውን መቀጠላቸው ነው የተዘገበው። ፑቲን ሩሲያ በኃይል የያዘቻቸውን የዩክሬን ግዛቶች ህጋዊ ዕውቅና እንዲያገኙ ከረጅም ጊዜ ጀምሮ ሲወተውቱ መቆየታቸውም ተጠቅሷል። እነዚህም በ2014 የተጠቃለለችውን የደቡባን ክሪሚያን ባህረ ገብ መሬትና በአብዛኛው ሞስኮ አሁን የያዘችውን የምስራቃዊውን ዶንባስ ክልል ያካትታሉ ተብሏል። በኬብ በኩል ግን እስካሁን ድረስ በእጇ ያሉትን የዶንባስ ክፍሎች አሳልፋ ለመስጠት ፈቃደኛ ስለመሆኗም ተነግሯል። ከፑቲን ንግግር በኋላም ሀሳባቸውን የሰጡት የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ሩሲያ ጦርነቱን በእውነት ለማቆም የሚደረጉ ጥረቶችን
በንቀት አይታቸዋለች ሲሉ ስለ መግለጻቸው ቢቢሲ ዘግቧል ተብሏል። መልካም ጊዜ